ጌታ ምስክሬ ይሄ ብልግና ነው በኢየሱስ ስም። ይሄ በረከት የናንተ ነው ያንቺ ነው። እኔ ከዮናታን አክሊሉ ይሄንን አልጠብቅም ነበር በእውነት። ሰውነትሽን አይንካ። ኢየሱስን ሳይዙ መስራት ራሱ ክስረት ነው እናንተዬ። የመስበኪያ ቦታ ራሱ ለቻለቻልቻለ አትደነጋገር። በጌታ ከሆንክ ነኝ በል በቃ። በጌታ ነህ ወይ ብለው ሊያደነጋግሩ የሚበሰብስ ገላኩ ነው። አትኮፈሱ እንጂ። የለቅሶ ቤት ንፍሮ እንዴት ይጣፍጣል ብለህ ታውቃለህ? ንፍሮ አንተ ቤት እስኪሰራ ነው። የጴንጤውንማ ማላገጥ ጨክነህ ነው ልታልፍ የሚገባው። ነቀፌታና ትችት የጴንጤውን ማላገጥ ጥርስ ነክሰ ማለፍ መቻል አለ። ጌታ ኢየሱስ ክርስቶስ ከዚህ ኃጢያት ይሰውረን። ክርስቲያኖች ማጉረምረም በእግዚአብሔር ፊት ኃጢያት ነው። ድፍረታችሁ እናንተንም ተከታዮቻችሁንም ገደል ይከታችሁ። ሰማይና ምድር የመሰከሩለት ሀቅ ነው። ምርጥ ከተባለ አባት 200% እሱ ነው የሚሻል። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? ነው ወንድማችሁ ጂም ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከ34 በላይ ኤምባሲዎች በሚገኙባት ሳር ቤት የመኖሪያ ቤት ቢኖሮት በዶላር ነው ወይንስ በብር የሚያከራዩት? በተለይ ከባለ 1 እስከ 3 መኝታ አማራጭ ኖሮት ጥራቱን የጠበቀ ዘመናዊ አፓርታማ ሆኖ 3 ሊፍቶችን ከስታንድ ባይ ጄኔሬተርና ኤሌክትሪክ ቻርጅ ከበቂ ፓርኪንግ ጋር ጋርቤጅ ሹተርና አካቶ ፕሮግራሞች የሚያዘጋጁበት ሰገነት ወይንም ቴራስን ያሟላ ለዘመናዊ ኑሮ አመቺ ሆኖ የተገነባ ሲሆን ለኢንቨስትመንት ተመራጭ አድርገዋል። ታዲያ ይህንን እድል ለመጠቀም በረጅም ጊዜ ለምትከፍሉ 20% ቅድመ ክፍያ ብቻ ከፍላችሁ ቀሪውን በ15 ዙር 100% ወይንም አንድ ጊዜ ለምትከፍሉ ደግሞ 30% ቅናሽ ያውም ያለምንም የዋጋ ጭማሪ መዋዋል ትችላላችሁ። በተጨማሪም ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተናል። ውሎንም እዛው ያሉበት ሀገር በዲኤችኤል ልከንሎት ወኪል ሳያስፈልጎት ቤትዎ መግዛት ይችላሉ። ለበለጠ መረጃ በ0955 27 7474 ይደውሉ። ይህንን ፕሮግራም ስፖንሰር ሆነዋቸዋል። ይሄ በረከት የናንተ ነው ያንቺ ነው። ዮናታን አክሊሉ ነው ያንቺ ነው። ልባርክሽ ነው። ምንድነው? ሁሉም ስልክ ይዘዋል። እዚህ ቤሩት በቆየሽበት ጊዜ በምትኖሪበት ጊዜ እሺ እንደ ጠዋት ደመና ድመቂ ከዝናብ በኋላ እንደሚበቅል ጤነኞች ናቸው። በሰላም ነው። የሚያይሽ ሁሉ ይውደድሽ፣ የሚሰማሽ ይቀበልሽ፣ አድኜ አይወሰድብሽ። አስሪ አካል ያዝ ሁሉም ቲክታከር እና ዩቲዩበር ሆነዋል በሉኛ። ጎዳናሽ ይቅና፣ መንገድሽ በቅቤ ይታጠብ። አሜን እኔ ሲጨምር ኃይልሽ ይጨምር። አሜን ተወዳጅነት በአንቺ ላይ ይሁን። አሜን። ንጉሥ በሰራዊቱ መሃል እንደሚኖር ያኖርሽ። በጣም ታስጠላላችሁ። እውነት አትነፉ እንዴ? ምንድነው አላማችሁ? ምንድነው የሄዳችሁበት ፐርፐዛችሁ? ምንድነው የሄዳችሁበት ምክንያታችሁ? ምንድነው? ልታመልኩ ነው? ልትቀራረጹ ነው? ሾው ልትሰሩ ነው? ምንድነው? ይህ አይደርስም። ካለቀ በኋላ ወይ ሰምቲንግ የሆነ ንግግር ሲያደርግ ቤሩት በመምጣቱ በመደሰቱ ያን ነገር ሲናገር ምናምን ነገር ማቅለል አትችሉም ነበረ? ያን ቀርጻችሁ ምናምን ሚሞሪ ማስቀመጥ አትችሉም እንዴ? ፕሮግራሙ ተጀምሮ እስኪያልቅ ስልክ አውጥቶ ሼም እኮ ነው በጌታ በኢየሱስ ስም። እንዴ ይሄ እኮ የአምልኮ ፕሮግራም አይመስልም። የሆነ ታዋቂ ሰው መጥቶ ካሜራ በስቶበት ምናምን በግራና በቀኝ በጋዜጠኛ እየተዋከበ ምናምን ነገር እንደዛ እኮ ነው ይመስለው። እንዴ እግዚአብሔርን አፈሩም እንዴ? ቀረ እንዴ ነውር ምናምን ቀረ፣ ሼም ምናምን ቀረ። ይሄ እኮ ብልግና ነው እንዴ! እዚህም ተለምዷል ምናምን የመዝሙር ድግስ የመዝሙር ኮንሰርት ይባላል። ከዛ በኋላ እየተዘመረ ነው። ሰልፊ ይዞ በጀማ ምናምን ተሰብስቦ ባብቀኝ እዚያው ነኝ። ስልክ ላይ ነው ያለው። ምንም አብቀኝ አይደለም ያለው። ቀልድ ነው እንደያዛችሁት። ሰውነትሽን አይንካ። የሚያይሽ ሁሉ ይውደድሽ። ስልኩን አውጥቶ ያልያዘ ሰው የለም እንጂ ሰስኒ አስሪ አካል ያዝልሽ። ሲቀፍ ጌታ ትቀፋላችሁ። እግዚአብሔርን ጎዳናሽ ይቅና፣ መንገድሽ በቅቤ ይታጠብ። እድሜ ሲጨምር ኃይልሽ አም ሶሪ ጌታ ምስክሬ። ተወዳጅነት በአንቺ ላይ ይሁን። ንጉሥ በሰራዊቱ መሃል እንደሚኖር ያኖርሽ። አሜን። የሊባኖስ ዝግባ በጌታ በኢየሱስ ስም ያለምልምሽ። የእውነት ጌታ ምስክሬ በጣም ዲስገስቲንግ የሆነ ነገር ነው። ዮናታን አክሊሉ ራሱ እንዴት ይሄ ነገር ላይ ሲሪየስ እንዳልሆነና እንዴት ሂዶ ወደዛ ጥፉ ስልካችሁን ዝጉ ምናምን አስቀምጡ እንዳላላቸው ሁላ በጣም ገርሞኛል። ከአንደበቱ እየወጣ ያለው ቃል እኮ የእግዚአብሔር ቃል ነው አይደለ? ሁላችንም ተባብረን ብዙዎቻችን ልባችን የሚነካበት ብዙዎቻችን የምንጽናናበት የእግዚአብሔር ቃል ነው አይደለ? በዚህ ልክ ምን አይነት ዲስሪስፔክት ማድረግ ነው
የእውነት እንዴት አንተ ራስህ ልክ መድረክ ላይ ቆመ ፕሪች ስታደርግ ስትናገር ስትጸልይላቸው ምን ያህል ንቀት ነው ለእግዚአብሔር ቃል ያለ ንቀት ነው። ከአንደበት ለሚወጣው ቃል እንኳን እኮ ሪስፔክት ሊያደርጉት ይገባል እኮ። ይሄ የማንም ጥፋት አይደለም፣ የሰባኪው ጥፋት ነው ማለት የዮናታን ትክክል አይደለም። ዝጉ ስልካችሁ ማለት ነበረበት። ልታመልኩ እስከተሰባሰባችሁ ድረስ ፐርፐዛችሁ አምልኮና አምልኮ ብቻ ነው ሊሆን የሚገባው። ሚሞሪ ልታስቀምጡ ከፈለጋችሁ ፕሮግራሙ 24/7 የሚቀጥል አይደለም። ይረጋጋል፣ ያልቃል። መጨረሻ ላይ ፎቶ የመነሳት እድል ቪዲዮ የመቅረጽ እድሎቹ ካገኛችሁ ሚሞሪ ማስቀመጥ ይቻላል። ከ10,000 ሰው በላይ ጌታ እንዲቀበል ጸልዩልኝ። ከ10,000 ሰው በላይ አሁን ባለፈው ዓመት 9,035 ሰው ነው ጌታን የተቀበለው። በዚህ ዓመት 9,030 ሰው በጣም ብዙ ነው። በጣም ጌታን እንዲቀበል ጸልዩልን። እንወዳችኋለን። እግዚአብሔር አምላክ ይባርካችሁ። እንግዲህ እግዚአብሔር ባንተ አድርጎ ነፃ ያወጣቸው ስላሉ ወንድሞቻችን ልናመሰግንና ላንተ ያለኝን ክብር ደግሞ በዚሁ አጋጣሚ መግለጥ ፈልጋለሁኝና በምትሰራቸውና በምታደርጋቸው በእያንዳንዱ መልካም ነገሮች ላይ ካንተ ጋር እንደምናብረውና እንደምንተባበረው ሁሉ አዘ ሴም ታይም አንተ ላይ በመናያቸው ስህተቶች ልንነክፍም ይገባልና ቀደም ብሎ ባሳዩት ቪዲዮ ላይ የእውነት ከነሱ ይልቅ እኔ ያዘንኩት ባንተ ላይ ነው። ምክንያቱም ከአንደበት ለሚወጣው ቃል ሪስፔክት እንዲሰጡና ትኩረት እንዲያደርጉ የምታስተምረው ወንጌል ላይ የምትጸልየው ጸሎት ላይ ፎከስ እንዲያደርጉ ልትቆጣና ልትገጽጻቸው ይገባል ብዬ አስባለሁ። ኤኒዌይስ በጣም ትልቅ ስህተትም ነው ብዬ አይደለም ለማጋጋልም ለማካበድም አይደለም ነገሩን የተናገርኩት። ኤኒዌይስ መልካም ወጣት ምዝገባ ጀምሯል። ቲክታክ ድረገጻቸው ላይ ተለቋል። እታችን ባምቢ የመልካም ወጣት ጥሪ ቀርቦላታል። እስኪ ማትገመቺ ሰው ሁኚና መልካም ወጣት እንጂ መልካም ወጣት እንጂ ማትገመቺ ሰው ሁኚ። እሺ እናቴ ጥሩ ነገር ስለተመኘሽልኝ አመሰግናለሁ። የኔ ወርቅ አመሰግናለሁ። Thank you so much አይኔ ፍቅር አመሰግናለሁ። ወርቅ የሆነ ልብ እኮ ነው ያላችሁ አንዳንድ ሰዎች የእውነት እኔ ያስደስቱኛልና በቃ መልሷ ራሱ ደስ ይላል። ጌታ ምስክሬ ባትሄድ ራሱ በቃ መልካም ነገር ስለተመኘሽልኝ ጥሩ ነገር ስለተመኘሽልኝ አይ አፕሪሺየት ዛት በቃ አመሰግናለሁ ቴንክ ዩ ምናምን። ጌታ ኢየሱስ ክርስቶስ ይባርክሽ። እግዚአብሔር የቃሉን እውነትና የቃሉን ብርሃን ያብራልሽ። ወደ ትክክለኛውና ወደ ቀጥተኛው መንገድ ወደ እውነተኛው መንገድ ወደ ህይወት መንገድ ይምራሽ። ሁላችሁንም ይምራችሁ። ይሄ ትልቁ ምኞቴና ጸሎቴ ነው ለእናንተ የእውነት ሸምሱ ተውንሳ ገባ መንገድ እውነትን ነኝ ማንኛል ሽኔ ጌቴ አሜን አመታደሎ ሃሌሉያ ኢየሱስ ጌታ ነው። አትጩይ ኢየሱስ በየቦታው ይነሳል። ኢየሱስ ከሱ በላይ ማን ይነሳ? በኢየሱስ ክርስቶስ በዚህ እድሜ እንዴት የሆነ ሪቪሌሽንም አለ። አንቺ ብቻ ወደው ነው ያመጣይ ያንቺ ጆሮ ለሚናገረው አንቺ ስለወደደ ነው። ዋው ስለወደደሽ ነው የኔ እናት። ሃሌሉያ በኢየሱስ ክርስቶስ ስም አሜን አሜን። ተባረኪ። ምን አይነት ቦልድነስ ነው! ዝም እኮ ነው ያስባለቻት ማለት ዝም። ይሄ ስራ ቦታ ነው መስበኪያ ቦታ አለው እዛው ቸርች ሂዱ ምናምን ነገር። አብዛኛዎቻቸው የለመዱት ቸርች መሄድን ነው። ቸርች ላይ ብቻ ነው የሚሰበከው ነው። ሂዱ ወንጌልን ለዓለም ሁሉ ስበኩ ነው የሚለው። ይሄው እናታችንም እንግዲህ በዚህ እድሜያቸው ኦ ማይ ጋድ በኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ እርጅናችሁን በኢየሱስ ክርስቶስም በቤቱና በቃሉ ላይ ያድርግላችሁ። ይጣፍጣል ብለህ ታውቃለህ አይደል? አንድ ቀን እኮ ንፍሮ አንተ ቤት እስኪሰራ ነው። ያኔ ምን ያህል መራራ እንደሆነ ይገባል። የአምቡላንስ ድምጽ መንገድ ላይ ስትሰማ በጣም ይረብሻል አይደል? አንድ ቀን ግን አምቡላንሱ ከአንተ በር ላይ ተነስቶ ወደ ሆስፒታል ሲሄድ ግን ያን ጊዜ ምን ያክል የነፍስ ውጪና ነፍስ ግቢ ድምጽ እንደሆነ ትረዳለህ። አዝናለሁ አልቻልንም የሚለውን ድምጽ ዝም ብሎ አሁን ስትሰማው ተራቃል ነው አይደል? ግን
የምትወደውን ሰው ድንገተኛ ክፍል እያከመ ያለ ዶክተር በሩን ከፍቶ ወጥቶ ላንተ ሲነግርህ ግን ትርጉሙ በጣም ሌላ ነው። አየህ አንዳንድ ጊዜ በህይወታችን በዚያ ቦታ ላይና በዚያ ጊዜ ውስጥ እስካልሆነን ድረስ የማንረዳቸው በጣም በርካታ ነገሮች አሉ። ለዛ ነው በምታየው ነገር ሁሉ አትፍረድ የሚባል። ማህበራዊ ሚዲያ ላይ በምታየው ቪዲዮ ሁሉ ገብተህ ሐሳብ ለመስጠት አትቸኩል። አንዳንዴ ፊት ለፊት ከምናያቸው ነገሮች ጀርባ ብዙ ያልተረዳናቸው ስሜቶችና ብዙ ያላየናቸው ነገሮች አሉ። እኔ ከነዚህ ነገሮች ሁሉ ጀርባ አንድ የተረዳሁትን ነገር ልንገራችሁ። ምናልባት እነኚህ ነገሮች ሲመጡና ምናልባት እነዚህ ነገሮች በህይወታችን ላይ ሀፕን ሲያደርጉ ሊያስለቅሱን፣ ሊያሸብሩን፣ ሊያስደነግጡን፣ ሊያናድዱን፣ ሊያሳምሙን፣ ራሳችንን ሊያስቱን በጣም ብዙ ነገሮችን ከድንጋጤና አንኤክስፔክትድ ከመሆናቸው የተነሳ ለነዚህ ነገሮች ሊዳርጉን ይችላሉ። ከሁሉም በላይ ተዘጋጅታችሁ ልኖሩ የሚገባ አንድ ነገር አለ። ኢየሱስ ክርስቶስ ሲመጣስ? ኢየሱስ ክርስቶስ ሊመጣ በደጅ ነው። በጌታ ነሽ ወይ ተብላ ስትጠየቅ አይደለሁም አለች። ምን እንደምታምን ምን አብራርታ እንደነበረ በጌታ ነህ ወይ ብለው ሊያደነጋግሩ እኔ በጌታ ነኝ አንተ በጌታ አይደለም ለማለት አይነት ነገር፣ ይሄ ጭንቅላት ጫውት አይነት ነገር፣ አንተ አታምንም እኔ ያምናለሁ አይነት ነገር። በጌታ ነህ ወይ ተብለ ስትጠየቅ አው በጌታ ነኝ ብለ የመመለስ ኮንፊደንስ ከሌለ የእውነት ራስን ተጠራጠር። ኩዌሽን ውስጥ ራስን ክተት። ኩዌሽን ማርክ አድርገው ራስ ላይ። በጌታ ነህ ተብለ ስትጠየቅ ከየትኛውም ጥያቄ በላይ በኮንፊደንስ ልትመልሰው የሚገባ ጥያቄ ነው ሊሆን የሚገባው። ኦፍ ኮርስ ምን ማለት ነው? በደንብ ነኛ። ምንም መጎረባበጥ ውስጥ መግባት አያስፈልግም። በኢየሱስ ክርስቶስ ያመንክ ክርስቲያን ከሆንክ አዎ በሚገባ በጌታ ነኝ ብለህ ነው እንጂ ምንም መወዘጋገብ መወጫበር ምናምን አያስፈልግም። ሹፒስ እንዴ ለባን እንደዚህ ባለው ይሄ ያንተ ባሪ ነው። ሃሌሉያ አይዚ አረበስማ ጌታ ኢየሱስ ክርስቶስ አረ በእግዚአብሔር ረተው ጥያቄ የሚሆን ነገር እንደፈለጋችሁ ነው እኮ እንደፈለጋችሁ አምልኩ፣ እንደፈለጋችሁ ሆናችሁ መሬት ላይም ተንከባላችሁ የተከለከለ አይደለም። በእግዚአብሔር ፊት ነው የሚቀርበው አምልኮ አይደለ? እኔ ከሱ ጋር ምንም አይነት ጥያቄን ግብግብም የለኝም። እየፈለጋችሁትን ስትሆኑ ግን እንደ እብድብድም ሲያጫውታችሁ እንደዚህ እያላችሁ ስትጨፍሩም ስትደንሱም ምንም ስታደርጉ አትሊስት ይህ ነገር በዛው ባላችሁበት ቦታ መቅረት አለበት። ወደ ህዝብ ሲወጣ ብዙ ሰዎች ላይ ጥያቄ የሚፈጥርና ኮንፊውዝ የሚያደርግ ልባቸውን የሚፈትን ከሆነ ግን በነዛ ሰዎች መፈተን ምክንያት እየሆናችሁ ስለሆናችሁ ትጠየቃላችሁ። የእውነቴን ነው የምላችሁ ትጠየቃላችሁ። መንፈስ ቅዱስን ተቀብያለሁ አስተዋይ ነኝ ብሎ የሚያስብ ሰው እንዴት ነው የሚያደርገውን ነገር የማያውቀው? ሚዲያ ላይ በምትፖስቱት ነገር እንዴት ሪስፖንሲቢሊቲ አይሰማችሁም? እንዴት ኃላፊነት አይሰማችሁም? ሌሎች ላይ ለምን ጥያቄ እየጫራችሁ ለወንጌላውያን አማኞች ሰዎች ያላችሁን ኢሜጅ ማበላሸት ፈለጋችሁ? ግን የምትሉትን ነገር ራሱ እያሰባችሁ ነው የምትዘሉት ወይስ ምቱ ተመችቷችሁ ነው? ዋጋህን ተምነህ ጌታ ፊት ብቻ አንድ ቀን በቤማ ፊት እንደምታልፍ አውቀ ያን ቀን ከአፉ ምስጋና ለመስማት የኢትዮጵያን ሕዝብ ሁሉ ነቀፌታና ትችት የጴንጤውን ማላገጥ ጥርስ ነክሰ ማለፍ መቻል አለብን። አሁን በወንጌል የሚያሾፈው ሌላው አይደለም ወገኖቼ፣ እየደረሱብን ነው። ነጠላ አድርገው እየደረሱብን። ቀደምኩ ብለ ኢየሱስ ያድናል እንዴት ነው የሚያድነው ሲባል ፍጥጥ እያልን እነሱ ከነነጠላቸው እየደረሱብን ነው። መዳን በሌላ የለም እያሉ ነው ነጠላ አድርገው። ያ ብቻ አይደለም፣ ድኛለሁ በስራዬ ሳይሆን በጸጋው ድኛለሁ ይላል ዲያቆኑ እያለልን ነው። ታላላቅ መምህራኖቻቸው ማንም በስራ አይድንም በጸጋ ነው እያሉ እየሰማን ነው ሰሞኑን። ወገኖቼ ከኋላ መጥተው ደርሰውብናል። ምፈራው አልፈውን እንዳይሄዱ እኛ እዚሁ ቆመን ኮት እንዳረግን እንደፈረዝን ምናምን ሃሌሉያ ረማንቱና ማክራባሳሽ ለባዳም ያለ እነሱ ትር ብለው ሄደው ወገኔ ነገ ባዶ ቸርቾች ህዝቡ ሁሉ እንደ ኢየሱስ ካዳነማ ዘው አይሻለኝም እንዳይል
ምክንያቱም በጴንጤ መሮታል፣ ሰልችቶታል፣ ግራ ገብቶታል። በላለው ብሎ ሄዶ ተበልቷል። ስንት ነገር አለ ስንት ነገር አለ። ይኸው ስሙ ሰሞኑን ማናችንም በስራችን አንድንም እንዲያኮነማ ክርስቶስ በከንቱ ሞተ፣ በጸጋ ነው ሚዳነው በመልካም ስራው ማን ሊድብ እንደዛማ ከሆነ ለምን ይመጣል እያሉ ዋናው እየሰበኩን ወገኔ ይሄ ነገር ወዴት እየሄደ እያሸነፍናቸው ነው እንዳትሉ እያሸነፉን ነው። ለምን ሲባል ጴንጤው እቺን መናገር እየፈራ ነው። በጸጋ ድነናል፣ ማንም እንዳይመካ ከስራ አይደለም። ጸጋው በምን በእምነት አድኗቸዋል። ይህ ራሱ እምነት ራሱ ከእግዚአብሔር ነው ከናንተ አይደለም። ታው አብዛኛዎቻቸው ከረንትሊ ማለት ነው የመጽሐፍ ቅዱስን ኮር ፖይንት እየሳቱት ነው ያሉት። በቃ ኮር ፖይንት እየሳቱ ሳይሆን ጭራሽ ከመጽሐፍ ቅዱስ ሐሳብ ጋራ ለየቅል ሆኗል። በጣም መንገዳቸው በዚህ ነው። የመጽሐፍ ቅዱስ ሐሳብ በዚህ ነው። ምን አይነት ነገሮችን ማየት እየተለመደ ነው የመጣው። በቃ የእግዚአብሔር ቃል ወደሚለን እንፍሰስ፣ ወደ እግዚአብሔር ቃል እንደግ ሳይሆን እኔ ወደ ማይላችሁ እኔ ወደ አሰብኩላችሁ እኔ ወደ ምፈልገው ቃል የእግዚአብሔርን ሐሳብ ላፍስስ ነው አሁን የተጀመረው ማለት ነው። ሰባኪዎችን ምናምኖች አይታችኋቸው ከሆነ እነሱ ወደሚፈልጉት ሐሳብና አጀንዳ አጠማዘው ቆልሙሞ ወደሚመቻቸው ፖይንት ለማድረስ ነው እንጂ እግዚአብሔርን ቃል እየጣሩ ያሉት ወደ እግዚአብሔር ቃል ራሳቸውን ለማሳደግና ወደ እግዚአብሔር ቃል አይደለም ትምርታቸው ኢንዲኬት እያደረገ ያለው። ወደ ራሳቸው ትምርት ነው የእግዚአብሔርን ቃል እያመጡ ያሉት እንጂ ወደ እግዚአብሔር ቃል አይደለም ትምርታቸውን ይዞ እየሄዱ ያሉት። ይሄ ደግሞ እጅግ በጣም የሚያስጠላ ነገር ነው። ዳትስ ዋይ ከወንጌል ጋር እየተጣጣሰ ሰው ሁሉ ማቴሪያሊስቲክ እየሆነ የመጣው በቤተ ክርስቲያን ሲሄድ የሚፈልገው ነገር ይሄ ምድራዊ ይሄ ኮተት ግሳንግሱ ምኑ እየሆነበት የመጣውና ከእግዚአብሔር ቃል ጋር መስማማት ይሻላል። ለዛ እኮ ነው በክርስቶስ ትምህርት ለማይኖር አምላክ የለውም፣ በክርስቶስም ትምህርት ለሚኖር አብና ወልድ አሉት። ማንም ቢመጣ ይህንንም ትምህርት ይዞ ባይመጣ በቤታችሁ አትቀበሉ፣ ሰላምም አትበሉት። ሰላምም የሚለው ሰው ከክፉ ስራ ይካፈላል ብሎ ሊናገር የቻለበት ምክንያት ሁለተኛ ዮሐንስ ምዕራፍ 1 ከቁጥር 9 ጀምሮ ለዚህ ነው። ምርጥ ከተባለ አባት አረኔ 200% እሱ ነው የሚሻል። ምርጥ ልጆቹን ይወዳል ከሚባል አባት አሜን። የማንም ፍቅር ከሱ አይበልጥም አሜን። እናት በሌለበት አሳዳጊ፣ አባት በሌለበት አሳዳጊ፣ እናት አባት ባለበት ሁሉ ያንተ እጅ ነው የሚታመነው አሜን። እኛ እኮ እንቅልፍ ያሸንፈናል፣ አንተ ግን ለዘላለም ታማኝ አሜን። በሰው ሀገር ታማኝ አሜን። ምን ወጥለኝ እንጂ ኢየሱስ ኔም ጌታ ኢየሱስ ክርስቶስ ዘመንሽን ይባርክልሽ። ጌታ ኢየሱስ ክርስቶስ ጸጋውን ያብዛልሽ። በጌታ በኢየሱስም ወደ ጸጋው ዙፋን ስር እለት እያሳደገሽ ያኑርሽ በጌታ በኢየሱስም። ክርስቲያኖች ማጉረምረም በእግዚአብሔር ፊት ኃጢአት ነው። ራሱን የቻለ ትልቅ ኃጢአት ነው። እግዚአብሔር ረስቶኛል ብሎ ማጉረምረም ኃጢአት ነው። እግዚአብሔር ይረሳ ዘንድ ሰው ስላልሆነ ኢየሱስ ጌታ ነው። አሜን። የተናገርኩት ከሚያልፍ አለ የፈጠርኩት ቢያልፍ ይሻለኛል አለ እግዚአብሔር። ላንቺ የገባሁትን ኪዳን አልፈጽምም ብዬ ኪዳኔን ከምሰበስብ ይሄ የዘረጋው ትልቁን ሰማይ ባጠፋው ይቀለኛል አለ። ይሄን ታማኝ እግዚአብሔር ይሄን የቃሉን ኪዳኑን የሚፈጽም እግዚአብሔር ሊገለን ነው አሉት። አረ ረስቶናል፣ አረ ማን ወጥቶ ይዋጋል? አረ አንወጣም አሉ። ኢየሱስ ጌታ ነው። ካሌብ ግን እንዲህ አለ፣ እኔ እወጣለሁ አለ። I will fight them፣ እኔ እዋጋለሁ፣ እግዚአብሔርን አምነዋለሁ። ለምንድን ነው እግዚአብሔርን ያመንከው? ካሌብ ቃል ሰጥቶኛል። ኢየሱስ ጌታ ነው። አሜን። ዛሬ እኛ ክርስቲያኖች ለምንድን ነው የምናጉረመርመው? እንዲህ እንላለን፣ እግዚአብሔር እኮ ልቤን ያውቃል። አዎ መጽሐፍ ቅዱስ ደግሞ ዳዊት እንዲህ ብሏል፣ እግዚአብሔር ሆይ የልቤ ሐሳብና የአፌ ቃል በፊትህ ያማረ ይሁን። ኢየሱስ ጌታ ነው። ልቤ ሌላ አፌ ሌላ እንዳያወራ። እግዚአብሔርን እኮ እኔ በልቤ አምነዋለሁ። አፍክ ላይስ ጠዋት ተነስተህ ከጎረቤት ጋር ስታወራው ምን ያህል ህይወት እንደመረረ የምታወራ ከሆነ እግዚአብሔር ምን ያህል እንደረሳክ እንደተወክ ነው ሁሌ የምታወራው። በመነጫነጭ ነው ቀን የምትጀምረው። እግዚአብሔር እንደተወሽ፣ እግዚአብሔር እንደጠላሽ፣ እግዚአብሔር እንደማያስብሽ፣ እግዚአብሔር እንደማያስብልሽ አርገሽ የምታስቢ ከሆነ እግዚአብሔር አምላክ ይቆጣል። ስናጉረመርም አያምርብንም። ምክንያቱም ከኛ በላይ የሚያስብልን
ከስትንፋሳችን በላይ ቅርብ የሆነልን መልካም እረኛ የሆነን ጌታ አለን። አናጉረመርምም በኢየሱስ ስም። የእውነት ጌታ ከኛ ጋር አለ። አታጉረምርሙ፣ አይዟችሁ። እሺ ጌታ አለ። ጌታ የእውነት አለ። አንኮንዲሽናሊ ትወደዳለህ መባል ነው። እኔ አሁን እሱ መልእክት ሊኖራቸዋል። አንኮንዲሽናሊ ማንም ነው እግዚአብሔር ብቻ ነው አንኮንዲሽናሊ የሚወዳችሁ። መድኃኒዓለም ብቻ ነው የሚወዳችሁ። ይወላችሁ ማንም አንኮንዲሽናሊ እናትህ በኮንዲሽን ነው የምትወድ። ልጇ ስለሆንክ ነው የምትወድ። ልጅ ስለሆንክ ነው የምትወድ። ትክክል ነው። ሰው ስለሆንክ ነው እንደዚህ ነው። ወንድማችን በጣም የተገረምኩበት ንግግሩ ነው በወቸ ጉድ ፕሮግራማቸው ላይ አንኮንዲሽናሊ ሊወዳችሁ የሚችለው እግዚአብሔር ብቻ ነው አለ። እውነቱን እኮ ነው። አንኮንዲሽናሊ ሊወደን የሚችለው እግዚአብሔር ብቻ ነው። እናት እንኳን ልጇ ስለሆንክ ነው የምትወድ አለ ማለት ነው። በጣም ገርሞኛል የእውነት። ኦብቪየስሊ እናት እንኳን ልጅ ስለሆንክላት ነው በጣም አብልጣ የምትወድ ከምንም በላይ ማለት ነው። እግዚአብሔርስ ስለፈጠረኝ አይደል እንዴ ወደደኝ ብሎ ጠየቀ አንዱ። ሪፕሌይ ላይ አንዱ ምን ብሎ መለሰለት? ስለወደደን እኮ ነው የፈጠረን ብሎ መለሰለት ማለት ነው። በጣም ነው የገረመኝ። በእርግጥ ይከብዳል የእግዚአብሔርን ፍቅር ለመረዳት፣ ግን በዚህ ልክ ደግሞ ይመልሳሉ ብዬ አልጠበቅኩም። ስለወደደኝ ነው የፈጠረኝ። ዋው! ኢንተረስትድ ሆኖ ነው የፈጠረኝ። ታውቃላችሁ ከፈጠረኝ በኋላ አይደለም ኢንተረስትድ የሆነብኝ፣ ኢንተረስትድ ሆኖ ፈጠረኝ። ከዚያ በኋላስ እኔም ቢኝ ብዬ ጠፋውበት መልሶ ደግሞ ስለሚወደኝ አንድያ ልጁን ልኮ ደግሞ ከራሱ ጋር አስታረቀኝ። what amazing God! በኢየሱስ ክርስቶስም ምን አይነት አንኮንዲሽናል ላቭ ነው! የሚገርም ነው። የእጆቹ ጥበቦች ነንና የእጆቹ ስራ ነንና መልሶ በዋጋ ገዛን። ቅዱስ ሰር ዋናነት ስራው አንዱ ምንድነው ታውቃለህ? የተደረገልንን ነገር ማስታወስ። ጠላት ያልሆነላችሁን ነገር ያስታውሳችኋል። መንፈስ ቅዱስ ደግሞ የሆነላችሁን ነገር ያስታውሳችኋል። የሞተ ሰውነቱን እያሳየ ይኸው እንግዲህ አብርሃም በማስረጃ ነው እኔ የማወራው ይለዋል። የእግዚአብሔር ማስረጃ ራሱ እግዚአብሔር ተስፋ ሰዎችን ከእግዚአብሔር በቀር ማንም አይሞላም። ተስፋ ስለሌለው ሰይጣን ተስፋ መቁረጥን ነው የሚሰጥ። ተስፋ ሰይጣን ብትሉት የለውማ። ተስፋ ሳይኖረው ተስፋ የማይቆርጥ እኮ ሰይጣን ብቻ ነው። ተስፋ ሳይኖረው እንዴት እኛን ይበልጠናል? ለምሳሌ መንፈስ ከእግዚአብሔር እንደሆነና እንዳልሆነ ለዩ ይላል። ሐሰተኞቹ ናቸው እኮ ከእውነተኞቹ በላይ እውነተኛ የሚመስሉት። ከእግዚአብሔር ዘንድ ያለውን ይነግረንና ከእግዚአብሔር ያልሆነውን ደግሞ ያሳየናል። እግዚአብሔር በክርስቶስ መስቀል ተጠበበ። ኢየሱስ ከነሱ ጋር የኖረ ቀን አይደለም በእነሱ ሕያው መሆን የጀመረ በመንፈስ ቅዱስ ውስጣቸው የገባ ቀን ነው። ሰው ያለ መንፈስ ቅዱስ ኢየሱስን መኖር አይችልም። ኧረ እኔ በጣም ገርሞኛል ንግግሩ። ሰይጣን ተስፋ የለውም ግን ተስፋ አይቆርጥም። እናንተ ደግሞ ተስፋ አላችሁ። እኛ እኮ ተስፋ አለን። ተስፋችሁ ምንድነው? ኮሜንት ሴክሽን ላይ እስቲ ያስቀምጡልኝ። የኔን እንደው ተስፋዬን ከጠየቃችሁኝ የኢየሱስ ክርስቶስን መምጣት ነው። በሱ መንግስት ኢየሱስ ክርስቶስን ወርሺፕ ማድረግ ነው ትልቁ ተስፋዬና የኔ ፋይናል ዲስቲኔሽን የከበረው ፍጻሜ ያ ነው ለኔ። ለእናንተስ ተስፋችሁ ማን ነው? ኢየሱስ ብቻ ነው ጌታ፣ ሌላ ጌታ የለም። ለዘላለም አይኖርም። በኢየሱስ መጠን ማንም የለም። ኢየሱስ ብቻ ጌታ ነው። አሜን። ኢየሱስ ብቻ የነገስታት ንጉስ ነው። አሜን። የለም ሌላ የለም። መደምደሚያችን፣ መዝጊያችን፣ ፍጻሜያችን፣ መቋጫችን ኢየሱስ ክርስቶስ ነው። ስለዚህ እንደዚህ እንለዋለን፣ ኢየሱስ ክርስቶስ የዘላለም ጌታ ነው። ሃሌሉያ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። የዚህ ፕሮግራም ስፖንሰራችን የሆኑት ቴምር ፕሮፐርቲስ ከ34 በላይ ኤምባሲዎች በሚገኙባት ሳር ቤት የመኖሪያ ቤት ቢኖሮት በዶላር ነው ወይንስ በብር የሚያከራዩት? በተለይ ከባለ 1 እስከ 3 መኝታ አማራጭ ኖሮት ጥራቱን የጠበቀ ዘመናዊ አፓርታማ ሆኖ 3 ሊፍቶችን ከስታንድ ባይ ጄኔሬተርና ኤሌክትሪክ ቻርጅ ከበቂ ፓርኪንግ ጋር ጋርቤጅ ሹተርና አካቶ ፕሮግራሞች የሚያዘጋጁበት ሰገነት ወይንም ቴራስን ያሟላ ለዘመናዊ ኑሮ አመቺ ሆኖ የተገነባ ሲሆን ለኢንቨስትመንት ተመራጭ አድርገዋል። ታዲያ ይህንን እድል ለመጠቀም በረጅም ጊዜ ለምትከፍሉ 20% ቅድመ ክፍያ ብቻ ከፍላችሁ ቀሪውን በ15 ዙር 100% ወይንም አንድ ጊዜ ለምትከፍሉ ደግሞ 30% ቅናሽ ያውም ያለምንም የዋጋ ጭማሪ መዋዋል ትችላላችሁ። በተጨማሪም ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተናል። ውሎንም እዛው ያሉበት ሀገር በዲኤችኤል ልከንሎት ወኪል ሳያስፈልጎት ቤትዎን መግዛት ይችላሉ። ለበለጠ መረጃ በ0955 27 7474 ይደውሉ። ይመቻችሁ።